ቆየት ስትሉ ምናምን ነገር ሆነ ብዙ ነገር እንትን ሰው ራሱ ብስሚላ እናንተ አውሬ ሆኗል። ሱብሃንአላህ በጣም ነው የሚገርመው እኮ ሀቂቃ ጅብ ነው የሆነው ሰው ራሱ እና በጣም በቃ እንትን የሚላችሁ ሰው የለም። የትላንቱ ፍቅር፣ የትላንቱ ውዴታ፣ የትላንቱ መጠያየቅ፣ የትላንቱ መዋደድ የለ ጠፍቷል ዛሬ ላይ ወላሂ በጣም በጣም ትላንትን አንዳንዴ ስናስበው በቃ ዛሬ ላይ ምን ላይ ነው ያለ ነው? ምን ተፈጥሮ ነው? ሰው ምን ነክቶት ነው? ከኛ ነው ችግሩ? ከኔ ነው ችግሩ? ከነሱ ነው? እኔ ግርም ይለኛል ወላሂ ለአዚም ለምን በቃ ትላንት የነበረው ፍቅር ዛሬ የለም። ውዴ መዋደድ ጠፋ። በቃ ለገንዘብ ለጥቅም ብቻ ሆነ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውዴ ተከበራችሁ የቻናል የቤተሰቦች በያላችሁበት ያለ ሰላምና እዝነት ይላችሁ። ሰው ሲጠፋ የጠፋችሁ አይባልም እንዴ? የጠፋሽ የት ነሽ? ምን ሆነሽ ነው? በሰላም ነው ወይ ይባላል እኮ እናንተ። ለነገሩ እኔ ማን ነኝ? ያው ታዋቂ ሰዎች ናቸው ሲጠፉ በብዛት የሚፈለጉት ብዬ ነውና እና እንዴት ናችሁ? ደህና ናችሁ ወይ? አክባራችሁ እንዴት ነው? እኔ ጋር አልሐምዱሊላህ ረብል ዓለሚን። በነገራችን ላይ ተስፋ አስቆረጠኝቱ ማለት ነው። ወላሂ ነው የምላችሁ በጣም ነው ተስፋ ያስቆረጠኝ። ለምን ብትሉ አንደኛ ይህ ቻናል እየሰራሁበት ነው እንትኑን ያነሳብኝ ማለት ነው። ሞኒውን ያነሳብኝ ማለት ነው። እና ወላሂ ልተው አልተው እያልኩኝ ነው ሚዲያው ራሱ ማለት እንዴት እንዳስጠላኝ እና የምትችሉ ሼር ብታደርጉልኝ 14 ቀን ነበር የሰጠኝ። አሁን አንድ 4 ቀን ምናምን ቢኖረው ነው 5 ቀን ወይ 4 ቀን ቢኖረው ነው 14 ቀን ከሰጠኝ 3 ቀን ቢኖረው ነው። እና ተባበሩኝ፣ ላይክ ማለት ሼር አድርጉልኝ፣ ላይክ አድርጉልኝ። ብር ራሱ ብዙ የቆጠረው ብር አለና ይሄንን እንትን ካላልኩት በዚህ 3 ቀን በዚህ 4 ቀን ሰዓቷ 200 ሰዓት ነው የቀረኝ። ያ ካልሞላ ብሩንም እንትን ይለዋል ማለት ነው። ስለዚህ ለመቼ ነው ማለት መልካምነታችን ለመቼ ነው? በምንችለው ላይክ ሼር ብታደርጉልኝ ደስ ይለኛል። ከይቅርታ ጋር እኔ እንደዚህ ብዬ ለምኜ ምናምን ነገር አላውቅም በነገራችን ላይ ነው። ለእናንተ ምንም አይጎልባችሁም፣ የሚቀንስባችሁ ነገር የለም። ግን ለእኔ ይጠቅመኛል፣ አንደኛ ዶላሩን ይመልስልኛል። እና እስኪ በዚህ ተባበሩኝ ሼር እያደረጋችሁ ማለት ነው። ትንሽ ቀን ነው የሰጠኝ፣ ያለኝም ትንሽ ቀን ነውና ወላሂ ነው የምላችሁ በጣም እንትን ይላል። ካልሰራንበት ሚዲያው ሌላው ቢቀር በሳምንት አንድ ቪዲዮ ምናምን እንኳን ካለቀቅንበት፣ በነገራችን ላይ እየሰራሁበት ነው ያነሳው። ይሄንን ምን እንደሆነ እኔ ግራ ነው የገባኝ። እየሰራሁበት ነበረ። በእርግጥ አንዳንድ ቪዲዮዎችን ለቃለሁ ያን ያህል ሰራሁበት ባልልም፣ ግን የሚያነሳ ያህል አልነበረም። እና እስኪ ተባበሩኝ። ከሌ አለለም ቪዲዮ ከደረሳችሁ ቪዲዮዬን ካያችሁ እዚህ እንትን ላይ የምለጥፋችሁ ዩቲዩበሮች ከላይ ማደርጋችሁ ዩቲዩበሮች እንደው ቪዲዮውን አይታችሁ ሼር ብታደርጉ ብትተባበሩኝ ደስ ይለኛል። መልካምነት ለራስ ነው እና በጣም እንትን ስላለኝ ነው ወደ እናንተ የመጣሁት። እንደዚህ አይነት ነገር በእርግጥ እንትን ይላል ማለት ወላሂ ነው የምላችሁ። ያኛውም ቻናል ያን ያህል ትቼው አልነበረም፣ ያኛውም ሲያነሳብኝ ማለት ነው። እና ይሄኛውም በምንም በማላውቀው ነገር ነው። ይሄ የሆነ ምክንያት ቢሰጣችሁ እኮ የሆነ ነገር ቢሰጣችሁ ወይ ኢሜል ማስጠንቀቂያ ቢመጣ እኮ ጥሩ ነበር። ዝም ብሎ ነው ያነሳው። እየሰራሁበት ሳንቲሙ ራሱ ብሩ ራሱ እየቆጠረ እየጨመረ ነበርና ድንገት ነው በቃ እንትን ያለብኝና በጣም እንትን አለኝ ሀቂቃ በጣም እንትን የሚል ነገር ነው። የምትሰሩ ልጆች ዩቲዩብ የምትጠቀሙ ልጆች ጥንቃቄ አድርጉ። ቪዲዮ ለመስራት ሞክሩ። ሌላው ቢቀር በሳምንት 3 ቪዲዮ ለመልቀቅ ሞክሩ። በአንድ ሳምንት 3 ቪዲዮ ለመልቀቅ ሞክሩ። በጣም እንትን ብሏል። ብዙ አትቆዩ። ሲያነሳ ወላሂ ተስፋ ነው የሚያስቆርጠው። በቃ ለምን ያው አሁን እኔ ካነሳብኝ ጀምሮ 100 ሰዓት ነው የሰራሁት። 300 ምናምን ሰዓት ነበር የቀነሰብኝ። 100 ሰዓት ነው የሰራሁት። ከዛ በኋላ ግን በቃ እንትን አለኝ ታውቃላችሁ። ትላንት እዚህ ለመድረስ የለፋ ነው ዋጋ አለ። ያ ነው በቃ ትዝ ያለኝ ማለት ለሰዓት የለፋ ነው ዋጋ አለ። ሰዓት ለመስራት ለሰብስክራይብ የለፋ ነው የከፈልነው ዋጋ አለ። ያ ነገር መጣብኝና በቃ ፋንላ በጣም ሰለቸኝ ታውቃላችሁ። ስልችት ነው ያለኝ እና አሁንም ሰዓት ልስራ ገንዘብ እየሰራው ባለበት ጊዜ ላይ ብዬ
ለሰዓት ልልፋዊ ብዬ በጣም እንትን አለኝና ተስፋ ያስቆርጣችኋል። ያ ቀን ከመምጣቱ በፊት ግን ቶሎ ቶሎ ስሩ ማለት ነው። ቶሎ ቶሎ ስሩ። በነገራችን ላይ በዚህ አጋጣሚ አንዳንድ እህቶቼ በውስጥ የምታናግሩኝ እህቶቼ ያላችሁ ወደ እንትኑ ስራ መጀመሪያ ወደ ምሰራው ስራ ለምን አትገቢም ምናምን እንደ ምክር ነው። እናንተ በእርግጥ እንደ ሀሳብ ነው ስሪ ለማለት ፈልጋችሁ ነው። እና ያንን ስራ በጣም ነው የጠላሁት። ሀቂቃ አልወደድኩትም እኔ ማለት ነው። ማለት በቃ መቼ እንደሚያከስረን አናውቅም። እና ያው ዙሪያችንንም እያየን ነው። እና ትላንት በደረሰብኝ ነገር ደግሞ ዛሬ ካልተማርን ምን ዋጋ አለው? የሚደርስብን ነገር ላይ ምንም እንትን የለውም ማለት ነው። ስለዚህ ትላንትና የገጠመኝ ነገር ስላለ ያም ሀቄ ስላልተመለሰ ወደዛ ነገ ምን እንደሚፈጠር አላውቅም። ወደዛ ስራ ገብቼ ወላሂ ነው የምላችሁ ብዙ ብር አካውንቴ ላይ ገብቶ የሰው ብር ሳይ እንዴት እንደሚጨንቀኝ እኔ ነኝ የማውቀው። ሞት አለብን፣ ነገ እንሞታለን። የሰው ሀቅ ይዘን እኔ ሰርጀሪ ራሱ ስገባ እንዴት ሆኜ እንደገባሁኝ እኔ ነኝ የማውቀው። እያንዳንዱን ስም ዝርዝር ጽፌ ምናምን ምክንያቱም ወይ ልወጣ ላልወጣ እችላለሁ። ያን ያህል ነበረ እንትን የምለው ማለት ነው። እና አንዳንዴ ባሰብነው ካሰብነው ይልቅ ያላሰብነው ነገር ነው የሚገጥመን። እንግዲህ ችግር መከራ የገጠማችሁ ያላሰባችሁት ነገር የገጠማችሁ ሰዎች አላህ ከጎናችሁ አላህ ይርዳችሁ ነው የምለው። በዱዓ ነው ላገዛችሁ የምችለው እኔ ያው ዱዓዬ እንደሚደርስላችሁ ተስፋ አረጋለሁኝ። ምክንያቱም ያለሁት ኢትዮጵያ ነው። ውጭ ቢሆን ብዙ ነገር ብረዳ ደስ ይለኝ ነበረ፣ ግን ኢትዮጵያ ውስጥ ነው ያለሁት። ኢትዮጵያ ውስጥ ኖሮ ያው እኔ በነገራችን ላይ የመዳም ቅመሞች ማለት ነው ላይ ከመምጣታችሁ በፊት ብዙ ነገር አስቡበት። እዚህ ሀገር ሁሉም ነገር በቃ ገንዘብ ነው የሚያየው። ያለ ገንዘብ ሰው ራሱ አይንቀሳቀስ። ያለ ገንዘብ ሰው ራሱ ለምስሩ ራሱ እኔ እንጃ ብስም በጣም ነው የከበደኝ። የመጣው አካባቢ ምናምን እንኳን ያው ጥሩ ነበረ። ቆየት ስትሉ ምናምን ነገር ሆነ ብዙ ነገር እንትን ሰው ራሱ ብስሚላ እናንተ አውሬ ሆኗል። ሱብሃንአላህ በጣም ነው የሚገርመው እኮ አይጋ ጅብ ነው የሆነው ሰው ራሱ። እና በጣም በቃ እንትን የሚላችሁ ሰው የለም። የትላንቱ ፍቅር፣ የትላንቱ ውዴታ፣ የትላንቱ መጠያየቅ፣ የትላንቱ መዋደድ የለ ጠፍቷል ዛሬ ላይ ወላሂ። በጣም ትላንትና አንዳንዴ ስናስበው በቃ ዛሬ ላይ ምን ላይ ነው ያለ ነው? ምን ተፈጥሮ ነው? ሰው ምን ነክቶት ነው? ከኛ ነው ችግሩ? ከኔ ነው ችግሩ? ከነሱ ነው? እኔ ገርም ይለኛል ወላሂ ለአዚም። ለምን በቃ ትላንት የነበረው ፍቅር ዛሬ የለም። ውዴ መዋደድ ጠፋ። በቃ ለገንዘብ ለጥቅም ብቻ ሆነ።